በዘመነ ካሴና በሌሎች የፋኖ ታጣቂ ኃይል መሪዎች ላይ አደገኛ ጥቃት ስለመፈጸሙ ልዩ ሰበር ዜና ከባህር ዳር ደርሶናል። በቆይታችን ይደመጣል። የማልበርግ ቫይረስ በከፍተኛ ሁኔታ እየተስፋፋ ሰዎችን እያረገፈ ነው። አዲስ ልዩ መረጃ ደርሶናል፣ እናቀርበዋለን። የአፍሪካ ህብረት ኢትዮጵያና ኤርትራን አስጠንቅቋል። ተጨማሪ ዘገባ ይዘንበታል። ኤርትራ በኢትዮጵያ ሉዓላዊ መሬት ውስጥ ትገኛለች ተብሏል። የአልጀርሱ ስምምነት የተጣሰው በኤርትራ መሆኑን ነው አንድ ጥናት ያመላከተው። እንዲሁም በኤርትራ ላይ በይፋ ጦርነት እንደታወጀባትም ለማወቅ ተችሏል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍና ዓለም አቀፍ መረጃዎችን በዝርዝር ወደ እናንተ የምናቀርብ ይሆናል። ሚዲያችን በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ ሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። በቅድሚያም የዕለቱን የቢዝነስ ዘገባዎች አስቀድመን ወደ ዝርዝር ዘገባዎቹ እናልፋለን። ጥበብ ሚዲያ የህዝብ ድምጽ ነው። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር በ151 ብር ከ6 ሳንቲም ተገዝቶ 154 ብር ከ6 ሳንቲም እየተሸጠ ነው። ፓውንድ ስተርሊንግ 198 ብር ከ3 ሳንቲም ተገዝቶ 202 ብር ከ3 ሳንቲም ይሸጣል። የአውሮፓ ዩሮ 176 ብር ከ5 ሳንቲም ተገዝቶ 180 ብር እየተሸጠ ሲሆን የስዊዝ ፍራንክ 184 ብር ከ9 ሳንቲም ተገዝቶ 188 ብር ከ6 ሳንቲም ይሸጣል። የኩዌት ዲናር 484 ብር ከ6 ሳንቲም ተገዝቶ 494 ብር ከ2 ሳንቲም ይሸጣል። የቻይና ዩዋን 21 ብር ተገዝቶ 21 ብር ከ4 ሳንቲም እየተሸጠ ሲሆን የተባበሩት አረብ ኤምሬቶች ድርሃም 41 ብር ከ2 ሳንቲም ተገዝቶ 42 ብር ከ1 ሳንቲም ይሸጣል። የሳውዲ ሪያል 40 ብር ከ4 ሳንቲም ተገዝቶ 41 ብር ከ2 ሳንቲም በዛሬው ዕለት እየተሸጠ ይገኛል። እንዲሁም በእያንዳንዱ የውጭ ሀገር ገንዘብ ላይ ተጨማሪ 10 ብር ጉርሻ አለው። የኢትዮጵያ ኤሌክትሪክ አገልግሎት በኤሌክትሪክ መሰረተ ልማቶች ላይ በተፈጸሙ ስርቆትና ውድመቶች ምክንያት 36.45 ጊጋዋት ኤሌክትሪክ ኃይል እያባከነ መሆኑን አሳወቀም። የአገልግሎቱ ኮሚኒኬሽን ስራ አስፈጻሚ አንዋር አብራር ባለፉት 4 ወራት ብቻ የተፈጸመው የኤሌክትሪክ ኃይል ስርቆት 13 ሚሊዮን 184677 ብር የሚገመት ኪሳራ ማስከተሉን ተናግረዋል። እንዲሁም በመሰረተ ልማት ስርቆት ውድመትና በኃይል ስርቆት በድምሩ 143 ሚሊዮን 296114 ብር ጉዳት መድረሱን የጠቀሱት ዋና ስራ አስፈጻሚው አክለውም ስርቆቱ የኃይል መቆራረጥና ብክነት በማህበረሰብ ዘንድ እያደረሰ እንደሚገኝ አመላክተዋል። በተጨማሪም በመሰረተ ልማት ውድመት፣ በኬብል ስርቆት፣ በመኪና ግጭት 107 ጉዳቶች ደርሰዋል ሲሉ ገልጸው ከነዚህ ውስጥ 10 የወንጀል ክሶች ተመስርተው በፍርድ ሂደት ላይ እንደሚገኙና ቀሪዎቹ በፖሊስ ምርመራ ሂደት ላይ መሆናቸውን ጠቁመዋል። የአገልግሎቱ የህግና የስነ ምግባር ስራ አስፈጻሚ አበበ ተስፋዬ በበኩላቸው ኤሌክትሪክ ኃይል የሚቆጥረውን ቆጣሪ በማንሳት ኃይል የሚሰርቁ ድርጅቶችና ግለሰቦች መኖራቸውን ገልጸዋል። በኤሌክትሪክ ማመንጫ ማስተላለፊያ ወይም ማከፋፈያ ተቋማት ላይ ጉዳት ያደረሰ ማንኛውም ሰው ከ5 ዓመት እስከ 15 ዓመት በሚደርስ ጽኑ እስራትና 50 ሺህ ብር የሚደርስ መቀጮ እንዲሁም ኃይል የሚሰርቁ ድርጅቶችና ኢንዱስትሪዎች ደግሞ እስከ 1 ሚሊዮን ብር እንደሚቀጡ በአዋጅ ተደንግጓል ሲሉ ተናግረዋል። አያይዘውም የህግ ክፍተት የለም፣ ክፍተቱ ያለው በአፈጻጸም ላይ ነው ሲሉ ጠቅሰው በኤሌክትሪክ ኃይል መሰረተ ልማቶች ላይ ስርቆትና ውድመት የሚያደርሱ አካላትን ሁሉም ህብረተሰብ በጋራ ሊከላከላቸው ይገባል ብለዋል። የህግ ባለሙያዋ ብሌን ማሞ ባወጡት አዲስ ጥናታዊ ጽሑፍ ኤርትራ እንደ አውሮፓውያን ዘመን አቆጣጠር በ2000 የተፈረመውን የአልጀርስ ስምምነት መሰረታዊ መርሆችን በመጣስ በኢትዮጵያ ሉዓላዊ ግዛት ውስጥ የምታደርገው ወታደራዊ እንቅስቃሴ ስምምነቱን እንደ ህጋዊ መከላከያ እንዳትጠቀምበት እንደሚያደርጋት ተከራክረዋል። በጽሑፉ ላይ እንደተብራራው የኢትዮ ኤርትራን ጦርነት ለማስቆም የተፈረመው የአልጀርስ ስምምነትን ተከትሎ የተቋቋመው የድንበር ኮሚሽን ውሳኔ ባድመን ለኤርትራ እንዲሁም ዛላምበሳንና ሌሎች አካባቢዎችን ለኢትዮጵያ የወሰነ ቢሆንም የድንበር ምልክት ተከላ ሙሉ በሙሉ አለመጠናቀቁ ክፍተት ፈጥሮ ቆይቷል።
ጽሑፉ እንደሚያስረዳው ከ2018ቱ የሰላም ተስፋ በኋላ በተለይም እንደ አውሮፓውያን ዘመን አቆጣጠር ከ2020 እስከ 2022 የትግራይ ግጭትን ተከትሎ የኤርትራ ጦር በዓለም አቀፍ ሕግ የኢትዮጵያ ግዛት ተብለው በሚታወቁት እንደ ኢሮብ፣ ጉሎ መካዳ፣ አዲኳላና ዛላምበሳ ባሉ አካባቢዎች ወታደሮችን አስፍሮ ይገኛል። ጸሐፊዋ ይህንን ሁኔታ በሕግ መነጽር ሲተነትኑ ባነሷቸው ነጥቦች መሰረት የስምምነት ጥሰት ተከናውኗል ብለዋል። በቬና የውል ስምምነት አንቀጽ 60 ንዑስ አንቀጽ 3ቢ መሰረት አንድ ወገን የስምምነት ዋና ዓላማንና መንፈስን የሚቃረን ድርጊት ሲፈጽም መሰረታዊ ጥሰት ይባላል ብለዋል። የኤርትራ ጦር በኢትዮጵያ መሬት ላይ መቆየቱ የአልጀርስን ስምምነት ዋና ዓላማ የግዛት ሉዓላዊነትን ማክበርና ሰላምን ማስፈንን የሚጣረስ ነው። ሌላው የብሌን መከራከሪያ ነጥብ ኤርትራ ስምምነቱን በተግባር እየጣሰች የኢትዮጵያን ግዛት በወረራ ይዛ ሳለች በሌላ በኩል ኢትዮጵያ የአልጀርስን ስምምነት እንድታከብር የምትጠይቅበት የሞራልም ሆነ የሕግ መሰረት የላትም። አንድን ስምምነት እየናዱ ተመልሶ ያንኑ ስምምነት እንደ መብት ማስከበሪያ መጠቀም በዓለም አቀፍ ሕግ ተቀባይነት የለውም ሲሉ ባለሙያው ይሞግታሉ። ጥናቱ እንደሚደመድመው ኤርትራ የአልጀርስን ስምምነት እንደ ጋሻ በመጠቀም ኢትዮጵያ ግዴታዋን እንድትወጣ የምትወተውት ቢሆንም በተግባር ግን ራሷ በፈጠረችው ወታደራዊ ወረራ ስምምነቱን አፍርሳለች። ስለሆነም አሁን ባለው ተጨባጭ ሁኔታ ኤርትራ የአልጀርስን ስምምነት የመጥቀስ ሕጋዊ ተአማኒነትን አጥታለች። ከ5000 በላይ የሚሆኑ ኢትዮጵያውያን ዜጎች በአዲሱ የአሜሪካ መንግስት ውሳኔ ተጠቂ ይሆናሉ ተባለ። አሜሪካ ከሰሞኑ ለኢትዮጵያውያን ዜጎች ትሰጥ የነበረውን ጊዜያዊ የሕግ ከለላ ማቋረጣን ተከትሎ 5000 ኢትዮጵያውያን የውሳኔው ተጠቂ እንደሚሆኑ ታውቋል። ቀደም ሲል 5001 ኢትዮጵያውያን በቀድሞ ፕሬዝዳንት ጆ ባይደን ዘመን የሕግ ከለላ ተሰጥቷቸው እንደነበረና 263 የሚሆኑ ተጨማሪ አመልክተው በመጠባበቅ ላይ እንደነበሩ ተገልጿል። አሜሪካ በፈረንጆቹ ታህሳስ 12 ቀን 2022 በኢትዮጵያ የነበረውን ግጭት ተከትሎ ለኢትዮጵያ ዜጎች ጊዜያዊ የሕግ ከለላ መስጠት መጀመሯ የሚታወስ ሲሆን በሚያዝያ 2024 ደግሞ ተራዝሞ እንደነበር ይታወቃል። ይሁን እንጂ ስደተኛ ጠል ነው የሚባለው የትራምፕ አስተዳደር ከሰሞኑ ይፋ ባደረገው ውሳኔ ለእነዚህ ኢትዮጵያውያን የሰጠውን ከለላ አንስቷል። ኢትዮጵያና ኤርትራ ለአልጀርሱ ስምምነት ቁርጠኛነት እንዲያሳዩ የአፍሪካ ህብረት ኮሚሽን ሊቀመንበር ጥሪ ያቀረቡ። የአልጀርሱ ስምምነት 25ኛ ዓመትን በማስመልከት ኢትዮጵያና ኤርትራ ለስምምነቱ ያላቸውን ቁርጠኛነታቸውን እንዲያሳዩ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ጥሪ አቅርበዋል። የኢትዮጵያና ኤርትራ ከ1998 እስከ 2000 ጦርነትን ያስቆመው የአልጀርስ ስምምነት ከተፈረመ 25 ዓመት ሞልቶታል። በዚህ ወቅትም የአፍሪካ ህብረት ኮሚሽን ሊቀመንበር ስምምነቱ የሁለቱም እህትማማች ሀገር ህዝቦች ለትብብርና ለጋራ ብልጽግና ያላቸውን ዘላቂ ምኞት እንደሚያመላክት ተናግረዋል። መሐመድ አሊ ዩሱፍ አዲስ አበባና አስመራ የስምምነቱን መንፈስ እንደገና እንዲያድሱና እንዲሁም ዘላቂ የጋራ ሰላም ለማስፈን ንግግርና መልካም ጉርብትና ጥሩ መንገድ አድርገው እንዲጠቀሙ አሳስበዋል። አክለውም በአፍሪካ ቀንድና በቀይ ባህር ቀጠና ያለው ቀጠናዊ መረጋጋትና የህዝቦች ደህንነት መተማመንና ትብብር ለማጠናከር የጋራ ደህንነትን የሚያናጉ ግጭቶችን ለመከላከል በሚደረገው ዘላቂ ጥረት ላይ ነው ብለዋል። ሊቀመንበሩ የአፍሪካ ህብረት ኮሚሽን ሁለቱንም ሀገራትና ቀጠናውን ለመደገፍ ዝግጁ መሆኑን በመግለጽ ለሰላምና ልማት ድንበር ተሻጋሪ ትብብርና በአጋርነት ላይ ለተመሰረተ ለጋራ መጻኢ ዕድል ያለውን ቁርጠኝነት አረጋግጠዋል። ከዛሬ ጀምሮ ትምህርት ቤቶች ላልተወሰነ ጊዜ ይዘጋሉ። ትራንስፖርትን ጨምሮ ለበሽታው አስጊ የሆኑ እንቅስቃሴዎች ገደብ ጥለናል ሲል የዳሰነች ወረዳ አስተዳደር አሳወቀ። በደቡብ ኦሞ ዞን ዳሰነች ወረዳ በማርበርግ ቫይረስ ስጋት ምክንያት ትምህርት ቤቶችን ጨምሮ ህዝብ የሚሰበሰብባቸው የትራንስፖርትና የመዝናኛ ቦታዎች ላይ እገዳ መጣሉን የወረዳው ምክትል አስተዳዳሪ ኡማር ኑኳ ተናግረዋል። በአካባቢው አንድ ሰው በቫይረሱ ምክንያት ህይወቱ ማለፉን ተከትሎ ውሳኔው መተላለፉን የገለጹት ምክትል አስተዳዳሪው በወረዳው ዋና አስተዳዳሪ የሚመራ ግብረ ኃይል ተወያይቶ ውሳኔ ማሳለፉን ገልጸዋል። በዚህ ውሳኔ መሰረትም ትምህርት ቤቶች ላልተወሰነ ጊዜ ዝግ ሆነው ይቆያሉ። የህዝብ ማመላለሻ ተሽከርካሪዎች አገልግሎት እንዳይሰጡና ባለ ሁለት እግር ሞተር ሳይክል አሽከርካሪዎች
ሁለተኛ ሰው ላልተወሰነ ጊዜ መጫን አይችሉም። ሰርግ፣ ምርቃት፣ ድግስ፣ በሐዘንም ህዝብ ሊያሰባስቡ የሚችሉ ሁኔታዎች ላልተወሰነ ጊዜ እንዲቆሙ፣ ቀብር በጤና ባለሙያ ብቻ ስምሪት እንዲከናወን ተወስኗል። የዲኤስቲቪ ጨዋታዎችን ጨምሮ ፑል ቤቶች፣ ቤቲንግ እና እንዲሁም የምሽት ዳንስ ቤቶች፣ ጫት ቤቶች ላልተወሰነ ጊዜ ተዘግተው እንዲቆዩ ተወስኗል። ሰዎች በቡድንና በብዛት የሚሳተፉባቸው ማንኛውም አይነት የስፖርት ውድድሮች በወረዳው እንዳይደረጉ ውሳኔ መተላለፉን አብራርተዋል። በሰሜን ጎንደር ዞን መተማ አካባቢ በመንግስት የጸጥታ ኃይል አባላት ላይ ድል መቀዳጀቱን ራሱን የአማራ ፋኖ ብሔራዊ ኃይል ብሎ የሚጠራው ታጣቂ ኃይል አሳወቀም። ታጣቂ ኃይሉ በመተማ ከተማና አካባቢው ላይ በመንግስት የጸጥታ ኃይል አባላት በፈጸሙት ጥቃት በርካታ የሰራዊት አባላት መገደላቸውንና መቁሰላቸውን እንዲሁም መማረካቸውን ገልጸዋል። የታጣቂ ኃይሉ ልሳን የሆኑ ሚዲያዎች እንደዘገቡት ታጣቂ ኃይሉ የከፈተው ድንገተኛ ውጊያ ለ10 ሰዓት ያክል የፈጀ የተኩስ ልውውጥ ተደርጎበታል። የመንግስት የጸጥታ ኃይሎች በአማራ ክልል የተለያዩ ቀጠናዎች በፋኖ ታጣቂዎች ላይ ያነጣጠረ ጠንካራ ጥቃት መፈጸማቸውም ተገልጿል። ሰሞኑን በሁሉም ጎጃም ዞኖች ላይ የፋኖ ታጣቂዎችን ተከታትሎ የማጽዳት ዘመቻ መደረጉ ነው የተገለጸው። የታጣቂ ኃይሉ የጎጃም ቀጠና መሪ ዘመነ ካሴ ተደብቆበታል ተብሎ የተጠረጠረ አካባቢ ላይ ለሰዓታት የዘለቀ የማጥቃት እርምጃ መወሰዱም ተገልጿል። በተያያዘ ዜና ከመንግስት ጎን ተሰልፈን የበደልነውን ህዝብ ለመካስ ዝግጁ ነን ሲሉ የሰላም ጥሪ የተቀበሉ ታጣቂዎች መናገራቸውን መከላከያ ሰራዊቱ ዘግቧል። በምዕራብ ጎንደር ዞን አርማጭሆ ወረዳ የሰላም ጥሪውን ከተቀበሉ የቀድሞ ታጣቂዎች የሰሜን ምዕራብ እዝ ክፍለ ጦር ከፍተኛ አመራሮች፣ የወረዳ አመራሮች የሰላም ጥሪውን መቀበል ጥቅሙንና ህዝብን መካስ በሚሉ ርዕሰ ጉዳዮች ዙሪያ ውይይት ማድረጋቸው ነው የታወቀው። ከፍተኛ አመራሮቹ ታጣቂ ቡድኑ ወደ ሰላም ለመመለስና ዘላቂ ሰላምን ለማስፈን የሁሉም ድርሻ በሚል አጀንዳ በአጅባህር ከተማና በምድረገነት ከተማ አስተዳደር ከሃይማኖት አባቶች፣ ከሀገር ሽማግሌዎች፣ ሴቶችና ወጣቶች የጸጥታ አካላት ጋር ውይይት ተደርጓል። ሰራዊቱ ህግ ከማስከበር ባሻገር ለህብረተሰቡ ስለ ሀገራዊና ወቅታዊ ሁኔታ ግንዛቤ እየፈጠረ መጥቷል ያሉት የክፍለ ጦሩ አዛዥ ኮሎኔል ኪሮስ ጎይቶም ሁሉም ለሰላም በመስራት የመጣውን ለሀገር የሚበጅ ሰላም ሁኔታ መጠበቅ ላይ ትኩረት ተሰጥቶ ሊሰራ ይገባል ብለዋል። የሰላም ጥሪውን የተቀበሉ የቡድኑ አባላት ጫካ ያሉትን መመለስና የሰላም ማስከበር ተግባርን በቅንጅት በመስራት የበደሉትን ህዝብ መካስ እንደሚጠበቅባቸው የምዕራብ አርማጭሆ ወረዳ አስተዳዳሪ እሸቱ ስመኘው አስረድተዋል። ለሰላም መስፈንና ልማት መረጋገጥ ከመንግስት ጎን ተሰልፈው በመስራት የበደሉትን ህዝብ ለመካስ መዘጋጀታቸውን የሰላም ጥሪውን ተቀብለው ከህብረተሰቡ የተቀላቀሉ የቀድሞ ታጣቂዎች መናገራቸውን የዘገበው የመከላከያ ሰራዊቱ የሚዲያ ክፍል ነው። የሱዳን ፈጥኖ ደራሽ ጦር ቀጠናውን እያሸበረ ነው ሲሉ ኢሳያስ አፈወርቂ ተናገሩ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ወደ ሳውዲ አረቢያ አቅንተው ከሳውዲ አልጋ ወራሽ መሐመድ ቢን ሰልማን ጋር ውይይት ማድረጋቸውን ተከትሎ ለአንድ ሚዲያ በሰጡት ቃለ ምልልስ የሱዳን ፈጥኖ ደራሽ ጦር ከበርካታ ሀገራት የጦር መሳሪያ እየጎረፈለት ይገኛል ያሉ ሲሆን ይህ ኃይል ለሱዳን እንዲሁም ለቀጠናው ከባድ ስጋት ደቅኗል ሲሉ መናገራቸው ተመልክቷል። ፈጥኖ ደራሽ ጦሩ በሱዳን ሲቪሊያንን እየገደለ አስገድዶ መድፈርን እየፈጸመ ነው። ለዚህ ኃይል የሚደረገው የጦር መሳሪያ ድጋፍ መቆም እንዳለበት ለሳውዲ አልጋ ወራሽ እንደተናገሩ በቃለ ምልልሳቸው ላይ አንስተዋል። ኤርትራ ለሱዳን ወታደራዊ መሪ ጀነራል አልቡርሃን ድጋፍ እያደረገች መሆኑን ተከትሎ የሱዳን ፈጥኖ ደራሽ ጦር በኤርትራ ላይ እርምጃ እንደሚወስድ በተደጋጋሚ ማስጠንቀቂያ መስጠቱ እንዲሁም በኤርትራ ላይ ይፋዊ ጦርነት ማወጁ ይታወሳል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎቻችን በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ሚዲያችን በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበት።